ኬብሮን መንፈሳዊ ሚዲያ ዝክረ ቅዱሳን። ልደተ ስምዖን። ስምዖን ማለት ስምዓኒ ማለት ነው። ነገሩ እንደምን ቢሉ በ5200 ዓመተ ዓለም ቅድመ ልደተ ክርስቶስ ንጉሥ ጽርህ አሸናፊ የተባለ በጥሊሞስ ገናና ንጉሥ ነበር። ሁሉን እንደ ሰም አቅልጬ እንደ ገል ቀጥቅጬ ገዝቻለሁና አሁን ምን ቀረኝ ብሎ ጠየቀ። በዚህ ጊዜ አማካሪዎቹ ብዙ ምሳሌ ኅብረ ትንቢት የተነገረባቸው የነቢያት መጻሕፍት እስራኤል ዘንድ አሉ፣ እነዚህን መጻሕፍት ወደ ጽሪ ቋንቋ አስገልብጣቸው አሉት። እስራኤል በወቅቱ በግዛቱ ስር ወድቃ ነበርና መልእክተኛ ልኮ ከሊቃውንተ እስራኤል አዋቂዎችን መርጠው ከመጻሕፍቱ ጋር እንዲልኩለት አዘዘ። በዚህ ምክንያት 72 ሊቃውንት ከመጻሕፍቱ ጋር ተላኩ። ሁለቱ በመንገድ ሲሞቱ 70 ሊቃናት ደረሱ። ሄደውም ሁለት ሆነው በአንድ ድንኳን ተቀምጠው ከዕብራይስጥ ወደ ጽርህ እንዲተረጉሙለት አዘዘ። ቃሉን ተስማምተው እንዳይቀይሩ በላያቸው ጠባቂ ሾመባቸው። ዳሩ ግን የእግዚአብሔር ፍቃድ ነበር። ምክንያቱም የሕጉ መጻሕፍት በዓለም ላይ ላሉ ክርስቲያኖች በራሳቸው ቋንቋ ተጽፎ እንዲያነቡ ነበር። በዚህ ጊዜ ትንቢተ ኢሳይያስ ለስምዖን ደረሰው። ሲጽፍ ናሁ ድንግል ትጸንስ ወትወልድ ወልድ ወትሰምዮ ስሙ አማኑኤል እንዲል ኢሳይያስ ምዕራፍ 7 ከቁጥር 14። ትርጉሙ ድንግል ወንድ ልጅ ትወልዳለች ስሙንም አማኑኤል ትለዋለች ብሎ ከተናገረው አንቀጽ ደርሶ ተጠራጠረ። ምስጢሩን በውል የተረዳ አይደለም። የአሕዛብ ንጉሥ ይቅርና የእስራኤል ንጉሥ መች ይቀበለኛል ብሎ ፈራና ድንግል የሚለውን ሴት ወይም ወለተ ብሎ ጻፈው። በዚህ ጊዜ እንቅልፍ ብሎ ተኛ። ቢነቃ ድንግል ተብሎ አገኘው። ፍቆ ወለተ አለው። ሁለተኛ ድንግል ብሎ አገኘው። ሶስተኛ ወለተ ላለው ሲል የታዘዘ መልአክ መጥቶ የተጠራጠርክበት ከድንግል የሚወለደው መሲን ሳታየው አትሞትም ተው አለው። ከዚህ በኋላ ድንግል ብሎ ጻፈ። ስምዖን በዚህ መሰረት ከ5200 ዓመተ ዓለም እስከ 1 ዓመተ ምህረት ለ300 ዓመት አርጅቶ እንደ ትኋን ከአልጋ ተጣብቆ ሲኖር ክርስቶስ ከድንግል ማርያም በተወለደ በ40ኛው ቀን እንደ ኦሪት ሥርዓት እጓለ እርግብ ዘወገ ማዕለክት ይዞ ወደ ቤተ መቅደስ መጣ። ሉቃስ 2:21። በዚህ ዕለት ስምዖን መንፈስ ቅዱስ ቀስቅሶት ወደ ቤተ መቅደስ ሄደ። በዚያም ሕፃኑን ኢየሱስን ተቀብሎ በእቅፉ አስቀመጠው። ይእዚ ትሰርኦ ለገብረ የሚለውን ጸሎት በመድረስ እግዚአብሔርን አመሰገነ። ይህ ለብዙዎች ለመውደቂያቸውና ለመነሻቸው ምልክት ተቀምጧል ብሎ ስለ ሕፃኑ አዳኝነት ተናገረ። እንዲሁም ስለ ድንግል ማርያም እንደ ሰይፍ የሚከፋፍል እንደ ጦር የሚወጋ ሐዘን ያገኝሻል ብሎ ስለ 5ቱ ሐዘናት ትንቢት ተናግሯል። ከዚህ በኋላ ብዙ ሳይቆይ በሰላም አረፈ። ጌታም በ40ኛው ቀን ወደ ቤተ መቅደስ ገብቶ የኦሪትን ሥርዓት ፈጸመ። ልደተ ስምዖን መባሉ ታድሶ አዲስ ሕይወት ስላገኘበት ስለ ስምዖን ህዳሴ ነው እንጂ በዓሉ ከ9 ንዑሳን በዓላት ወልድ አንዱ ነው። የበዓሉን መታሰቢያ የካቲት 8 ቀን ነው። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።